ተስካር መታሰቢያ መታሰቢያ ደግሞ የጻድቅ መታሰቢያ የክርስቲያን መታሰቢያ ነው። ያም የሚኖር ነው። ያም ደግሞ እንዲሁ አይደለም ለበረከት ነው። ነገር ግን ለማጽደቅ አይደለም። መጽደቅ በሕይወት በክርስቶስ መዳን በኢየሱስ ክርስቶስ ማልዶ ነበር እየማለደ ነው ይማልዳል ማለት ምንድነው ችግሩ? አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድነው እየሰማን ያለ ነው? እኮ የምንበላው የማርያምን ስጋ ነው ተብሎ ያውቅ። እኔ ምን ይሁን እንደው ራሱ አይገባኝም። ፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይደለም? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። የገባውን ምንፍቅና ቀጥታ ስተት ነው የሚለውን ከመናገር ፕሮቴስታንቶችን መሀል ላይ አስገብቶ ከዛ ጫወታውን ሞቅ አድርጎ ቀጥታ ነገሩን ከመናገር እጅ አዙር ለመሄድ የተሄደበት ባለፈው በሰራሁት ቪዲዮ ላይ ማለትም መጽሐፍ ቅዱስ ለኦርቶዶክሳውያን ብሎ ልደተ ቃል በጀመረው ቻሌንጅ ላይ ሶስት ነገሮችን አንስቼ ነበር። አንደኛ ኦርቶዶክስ መጽሐፍ ቅዱስ የላቸው፣ ሁለተኛ ቢኖራቸው ማያነቡ፣ ሶስተኛ አለን ቢሉ አለን የሚሉት መጽሐፍ ቅዱስን ሳይሆን ውዳሴ ማርያምን ነው ብዬ አንድ ቪዲዮ ሰርቼ ነበር። እንግዲህ በኮሜንት ውስጥ አይ ውሸትን ነው እንደዚህ የሚል ኦርቶዶክስ የለም የሚሉ ሐሳቦችን የተለያዩ ሰዎች ሲያስቀምጡ ነበርና አሁን ላይ ልደተ ቃል እግዚአብሔር ይባርከውና እውነትን እያሳየን ይገኛል። እስቲ ይሄኛውን ቪዲዮ አይተን እንመለስ። ሰላም እግዚአብሔር ይመስገን። መጽሐፍ ቅዱስ ሳለ ትልቁ የለኝም ትንሹ ነው ያለኝ። ትንንሹ ማለት የትኛው? ውዳሴ ማርያም ትንሿ መዝገበ ጸሎት። ውዳሴ ማርያም መዝገበ ጸሎት እኮ መጽሐፍ ቅዱስ አይደለም። እንትን እቺ ሰኔ ጎልጎልታ እሱ እኮ መጽሐፍ ቅዱስ አይደለም። ይሄ ነው መጽሐፍ ቅዱስ 80 ያህሉ መጽሐፍ ቅዱስ። እንግዲህ ቪዲዮ ላይ መመልከት እንደቻል ነው እንግዲህ ልደተ ቃል ይጠይቃቸዋል። እሳቸው ምንድን ያሉት? ትናንሾቹ መጽሐፍ ቅዱስ ናቸው ያሉኝ አሉ። ምንድን ናቸው ሲላቸው ውዳሴ ማርያም፣ መዝገበ ጸሎት፣ ሰኔ ጎልጎታ በማለት ገለጡ። አሁን እሳቸው አብዛኛው ኦርቶዶክሳዊ የሚወክሉ እናት ናቸው። ምክንያቱም በኦርቶዶክስ ቤተክርስቲያን ውስጥ መጽሐፍ ቅዱስን ማንበብ፣ መጽሐፍ ቅዱስን ማጥናት የተለመደ ነገር አይደለም። ከዛ ይልቅ ውዳሴ ማርያም ነው የሚነበበው፣ መዝገበ ጸሎት ነው የሚነበበው፣ ወይም የተለያዩ መልካዎች ናቸው የሚነበቡት። ስለዚህ አንድ ሰው መጽሐፍ ቅዱስን ሳያነብ ብቻ አይደለም በመጽሐፍ ቅዱስና በውዳሴ ማርያም መካከል ያለውን ልዩነት ሳያውቅ እንዴት ነው የመዳን ዕውቀት የሚኖረው? እንዴት ነው ስለ መዳን ያለው ግንዛቤ ትክክለኛ የሚሆነው? ለዚህ ነው ኦርቶዶክሳውያን ከዘላለም ሕይወት ርቃችኋል ስንል ከመጽሐፍ ቅዱስ ሕይወት ርቃችኋል እያልን ነው። ጸጋ ይብዛላችሁ። መለፍለፍ አስፈልግ። ከዚህ በኋላ ትሎን ሄዶች ከህይወት አውጣ ሂድ። ወንጫ ገር ተሳሉ እስከዚህ ድረስ ተጥባችሁ ያዛችሁ የመናፍስት ሴራ በድንግል ማርያም ስም አሁን ወገስ ነው እግዚአብሔር ነው እግዚአብሔር አምላክ በእውነት እግዚአብሔር ልጅ አሜን በሉ። አሜን። ኢየሱስ ክርስቶስ ምህረት ይላክ። አሜን። አሜን በሉ። አሜን። እምድኅረ ሞቱ ለሰብ አልቦቱ ንስሐ፣ ሰው ከሞተ በኋላ ንስሐ የሚባል የለም። ሞቱም ህይወቱም እስካለ ድረስ ነው። ስለዚህ ነው የመዳን ቀን ዛሬ ነው የሚለው። ስለዚህ አሁኑን ወቁበት። ለንስሐችሁ ፀሐይ አይግባ። የእግዚአብሔር ልጅ ያለው ምን አለው ይላል? ህይወት አለው። እና ምን ለማለት ነው? ይህች ቤተ ክርስቲያን የወንበዴ ዋሻ አይደለችም። ሽፍቶችን ሁሉ በተስካርና በእንትን አጸድቃለሁ ምትል አይደለችም። ተስካር ማለት መታሰቢያ ማለት ነው። መዳንማ በኢየሱስ ክርስቶስ ነው። መጽደቅ በኢየሱስ ክርስቶስ ነው። እና እንዲህ ያሉ አጉል ባህሎችን እየተውንና እያሻሻል ተስካር መታሰቢያ መታሰቢያ ደግሞ የጻድቅ መታሰቢያ የክርስቲያን መታሰቢያ ነው። ያም የሚኖር ነው። ያም ደግሞ እንዲሁ አይደለም ለበረከት ነው። ነገር ግን ለማጽደቅ አይደለም።
መጽደቅ በሕይወት በክርስቶስ መዳን በኢየሱስ ክርስቶስ ተስካር የሚደረገው በረከትነት ላለው መታሰቢያ ነው። የተግባባ ይመስለኛል። ማልዶ ነበር እየማለደ ነው ይማልዳል ማለት ምንድነው ችግሩ? ኃጢአትን ሲያስተሰርይ ነበር እያስተሰረየ ነው ያስተሰርያል ማለት እኮ ነው። በደሙ ደግሞ ዝም ብሎ አይደለም። ሊቀ ካህናት ነው እሱ ራሱ መስዋዕት ነው እሱ ራሱ መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው እየለመነ ነው። ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር እየማለደ ነው ያማልዳል። ምንም ባውቀኝ ያለው ስለኛ የሚማልደው ምንድነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንድነው ችግሩ? ጊዜያት በተለያዩ ጉዳዮች ተከሰው በእስር ላይ የነበሩት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር አቶ ጸጋዬ ቱኬ በእስር ላይ ያሉ ከወራት በፊት አስቀድሞ እስር ይፈታሉ፣ የምስጋናና የድል ጊዜ ሊሆን ነው፣ እልልታ ደረሰ ሲል በቲክቶክ አካውንቱ ላይ የትንቢት መልእክቱን ያስተላለፈው ይህ የምትመለከቱት ነቢይ ቢንያም የተባለው ወንድማችን በበርካቶች ዘንድ ጥያቄና ግርታን ፈጥሮበት የታለ የተፈታው የታለስ ለከንቲባው የተናገርከው ትንቢት የሆነው እየተባሉ በርካታ ጥያቄዎችን ሲያነሱበት ቆይተዋል። ነገር ግን ታዲያ የተናገረው እግዚአብሔር ቃሉን አያጥፍምና በዚህ ወጣት ነቢይ እንደተናገረው እነሆ በትላንትናው ዕለት የቀድሞ የሐዋሳ ከተማ ከንቲባ የሆኑት ረዳት ፕሮፌሰር አቶ ጸጋዬ ቱኬ ፍርድ ቤቱ በነፃ ሊለቃቸው ችሏል። በእስር ላይ የቆዩበትን ጉዳይ እርሳቸውን የማይመለከት መሆኑ የተነገረ ሲሆን ከዚህም በኋላ በተለያዩ የማዕረግና የከፍታ ደረጃዎች ላይ ይገኛሉ ተብሎ ሹመትም እንደሚሰጣቸው እየተጠበቀ ይገኛል። ግን ሰው እንዴት ነው ህሊናውን አንቆ የሚገልበት ገመድ ያገኘው? እናንተ ብቻ ህሊናችሁን አንቃችሁ የምትገሉበት አዲስ ገመድ ከተገኘ ንገሩን እስቲ። እንዴት ሰው ህሊናውን ይሸጣል? እንዴት ሰው ላጎረሰው ሁሉ ይናገርለታል፣ ያወራለታል? እንደምትሰሙት ነው። ይሄ በሚዲያ ላይ ብዙ ጊዜ የቆየው አቤል ደመላሽ የሚባል ግለሰብ ሐሰተኛ ሐዋርያትና ነቢያትን በማስተዋወቅና ፕሮሞት በማድረግ ስራ ላይ የተጠመደ ነው። የእሱ ንግግር በመስማት ብዙ ሰዎች ወደ እነዚህ ወደ ተሳሳተ ልምምድና ትምህርት ወዳለበት አዳራሽ እየጎረፉ ነው የሚገኙት። ምንድነው እያለን ያለ ነው? ቢንያም የሚባል ነቢይ የቀድሞ የሐዋሳ ከንቲባ የነበሩት ረዳት ፕሮፌሰር ጸጋዬ ቱኬ የተባሉ ግለሰብ እስር ቤት ሆነው ይሄ ሰው ትንቢት ተናገረ። ምን የሚል ትንቢት? ይፈታሉ የሚል ትንቢት። ሰዎች ጥያቄ ጠየቁ፣ የታለ የተፈቱት ምናምን። ስለዚህ እግዚአብሔር በሱ እንደተናገረ አድርጓል እያለ ነው። ማን? አቤል ደመላሽ። ለማን? ለቢንያም ለሚባል ራሱን ነብይ ነኝ ብሎ ለሚጠራ ግለሰብ ማለት ነው። ትንቢቱ ተፈጽሞለታል፣ እውነተኛ ነብይ ነኝ እያለ ነው። ረዳት ፕሮፌሰር ጸጋዬ ቱኬ እውነተኛው መረጃ እሳቸው ላይ የወጣው ምን አይነት ነው? ይሄንን ስሞ የሐዋሳ ከተማ ከንቲባ በ13 ዓመት ጽኑ እስራት እንዲታሰሩ እንደተወሰነባቸው በዚህ ሰዓት የወጣው መረጃ አሳይቷል። ሐዋሳ ከተማ ከፍተኛ ፍርድ ቤት ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉትን የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ ላይ 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉንም የቲክቫ ኢትዮጵያ መረጃ አሳይቷል። ፍርድ ቤቱ እውነተኛ ነው ብሎ የሚመሰክርለትም ነብይ ነኝ የሚለውም ግለሰብ የሐሰት የዜና ምንጭ ላይ የተንጠለጠሉ ናቸው። መጽሐፍ ቅዱስ እንደሚለው ነብዩ በእግዚአብሔር ስም ተናግሮ የተናገረው ትንቢት ካልተፈጸመ ያንን ነብይ ምን አትበለው፣ አትፍራው፣ አትቀበለው ማለት ነው። ካልተቀበልከው ያ ነብይ የእግዚአብሔር አፍ አይደለም ወይም ሐሰተኛ አፍ ነው ማለት ነው። ይሄ በሚዲያ ላይ ሐሰተኞችን በማስተዋወቅ የተጠመደው ግለሰብ ይሄን ብቻ አይደለም እያለን ያለው። ምን ይለናል? ጸለየበት ዘይቶችን ለኪሳራ የዳረገው ሐዋርያው ታምራት ታረቀኝ እነሆ ላለፉት ጊዜያት በተለያዩ ቤተክርስቲያናት የተጸለየበት ዘይት ከ1000 ብር ጀምሮ እንደሚሸጥ ይታወቃል። ይህንም ተንተርሶ ታዲያ ከቅርብ ጊዜ ወዲህ ግን ተፈላጊነታቸው እየቀነሰና ገቢያቸውም እያሽቆለቆለ እንደሚገኝ አንዳንድ ቤተክርስቲያናት ይህን ዜና ደግሞ እንደሰማችሁት ነው። ታምራት ታረቀኝ 1000ና ከዛ በላይ የሚሸጡ ዘይቶችን እሱ ግን ጸልዮ በነፃ በመስጠቱ ዘይት የሚቸበችቡ ሰዎች እንደከሰሩ የዜና ምንጮቼ ይጠቅሳሉ እያለ ነው። ማን ነው ዘይት ሻጮችን ያከሰረው? ታምራት ታረቀኝ። እንደዚህ ብዬ ማይክ ቢሰጥ ምን ችግር አለ? ያያችሁት ነው። ይጩፋ ተንበርክኮ ማይክ የሚሰጠው ታምራት ታረቀኝ ነው። ምድሪቱ ላይ ደግሞ አለ የሚባል ዘይት ቸብቻቢ ይጩፋል። አብሮ ለመስራት ቃል ኪዳን ያደረጉ ሁለት ሐሰተኞች አንዱን ሊያከስረው አይችልም። ስለዚህ አቤል የሚባለው ግለሰብ ታምራት ታረቀኝ የሚባለው ሰው በነፃ ዘይት ሰጠ የሚል ዜና በመስራት እሱ በጣም መልካምና
እውነተኛ አገልጋይ እንደሆነ ህዝቡ እንዲሳልበት ለማድረግ ሙከራ ሲያደርግ ትሰሙታላችሁ። መጽሐፍ ቅዱስ ግን ጸልይ ዘይትም ሽጥ ደግሞ ጸልይ በነፃ ስጥም የሚል ትምህርት የለውም። እውነቱን ነው የምነግራችሁ። መጽሐፉ ያዕቆብ መጽሐፍ ምዕራፍ 5 ቁጥር 15 ላይ የሚናገረው ከናንተ መካከል ማንም የታመመ ቢኖር ሽማግሌን የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ፣ እነሱም ዘይት ወስደው ይጸልዩለት፣ በእምነት የሆነ ጸሎት ድዌን ይፈውሳል ጌታም ያስነሳዋል ነው የሚለው እንጂ ዘይቱ ይፈውሰዋል የሚል ትምህርት የለም። የክርስቶስ ኢየሱስ ትምህርት በእምነት በሆነ ጸሎት ነው እንጂ ፈውስ የሚሰጠው በነፃ የሰጣችሁ ዘይትም አስከፍላችሁ የሰጣችሁትም ዘይት ይፈውሳል የሚል መጽሐፍ ቅዱስ ትምህርት የለም። ሰሙልኝ እንደም ዶክተሮች ጋር ግብ ግብ የገጠመው ሐዋርያው ጌታውን ምሩ እየተባለ ይጠራል። የሰው የሚያገለግለው በቤተ ክርስቲያኒቱ ውስጥ ለበርካታ በሽተኞች እየጸለየ ሲሆን ብዙዎችም ከካንሰር፣ ከኤችአይቪ፣ ከስኳርና ከሐኪም በላይ ከተባሉ በሽታዎች ይፈወሳሉ። ከዶክተሮች ጋር ግብ ግብ የገጠመው ሐዋርያ ብሎ ደግሞ ይህንን ያጎፈረ ሰው ሲያስተዋውቅ ትሰሙታላችሁ። ዶክተሮችን የት ሄዶ ነው ግብ ግብ የፈጠረው? እሱ ቤተ ክርስቲያን ውስጥ ዶክተሮች ይመጣሉ እንዴ? ሮበርት ሙጋቤ ምን አለ? እንፈውሳለን የሚሉ እነዚህ ሰዎች እውነተኛ ታማሚ ያለበት ሆስፒታል ሄዶ እስቲ ይፈውሰዋል። ሐሰተኞች ስለሆኑ ማለት ነው። ሪል በሽተኛ ያለው ሆስፒታል። ይሄ ሰው ግብ ግብ የገጠመው ሆስፒታል ሄዶ በሽተኛውን ሁሉ አስነስቶ ዶክተሮቹን እንጀራ የሚበሉበትን ምክንያት ከልክሎ አይደለም። ራሱ ቸርች ሰው እየፈወሰ ነው እያለ ነው። ስለዚህ ይህንን ግለሰብ አምናችሁ ዜናው ልክ ነው ብላችሁ በዛ እንድትጎርፉ ደግሞ የዛ ሰውዬ መጠቀሚያ እንድትሆኑ በር እየከፈተ ነው ያለው። ጋዜጠኛ ከሆንክ ስነ ምግባር ያለው ጋዜጠኛ፣ መረጃ ምንጩ የተጣራ ለእግዚአብሔር ቃል ታማኝ የሆነ ጋዜጠኛ ነው መሆን ያለብህ እንጂ ላጎረሰ ሁሉ የምትጮህ ከሆነ እንግዲያውስ እንገደዳለን። ሐሰተኛ ነብይ፣ ሐሰተኛ አስተማሪ ብቻ ነበር የምናውቀው እስካሁን ድረስ። ሐሰተኛም ጋዜጠኛ አለ ማለት ነው። ከዚህ ሰው ተጠበቁ። እናቴ ልደታ እንደው እንደፈጠረሽ አድርገሽ ጠብቂኝ፣ ልጆችንም ጠብቂልኝ ይሉ አሁን ይሄ አለማወቅ ነው። ሰው ሆኖ ከሞተልን፣ ሰው ሆኖ መከራ ከተቀበለልን የበለጠ የቀረበን የለም። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ አይደለም ይለው። ለዓለም ነው የሰጠ ልጁን። ይሄን አለመቀበል አመጽ ነው። ከሱ ስም ውጭ እኮ ሌላ ኃይል ያለው ስም የለም። ቅዱሳን መላእክት እኮ ኃይል የሚያደርጉት በዚህ ስም ነው። ቅዱሳን ሐዋርያት ታምራትን ያደረጉት ኃይል አግኝተው ዓለም እንድል ያደረጉት በዚህ ስም ነው። አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያምኑ ናቸው? እኔ በጣም ግራ እየገባኝ ነው። ምንድነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮውን ስሙልኝ። ያልተቀበለችው መከራ የለም ድንግል ማርያም ሕይወቷ በመንከራተት ያለቀ ነው። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራሉ። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋህደው? የምንበላው የምንጠጣው ስጋ የማን ነው? የሷ ነው። እሺ ይሄ ምንድነው? ምንድነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምዝ። እዚህ ጋር ያሉት አባት አቡነ ሕዝቅኤል ይባላሉ። እዚህ ጋር ያሉት አባት ደግሞ እንደምታውቁት አቡነ ገብርኤል ይባላሉ። አቡነ ገብርኤል መጽሐፍ ቅዱሳዊ የሆነ ሐሳብ ተናግሮ ተወግዘው በፓትርያርኩ ጽሕፈት ቤት በራሳቸው ቢሮ ውስጥ እንዳይንቀሳቀሱ ተደርጎ ተቀምጠዋል። እዚህ ጋር ያሉት አቡነ ሕዝቅኤል ደግሞ ይህ መጽሐፍ ቅዱሳዊ የሆነ ፈጽሞ አጋንንታዊ የሆነ ትምህርት፣ መጽሐፍ ቅዱሳዊ ያልሆነ ትምህርት ድንግል ማርያም ተሰቅላለች፣ የድንግል ማርያም ስጋ ነው በመስቀል ላይ የዋለው፣ የምንቆርበውም የምንወስደውም ስጋ ደም ደግሞ የጌታችን የኢየሱስ ክርስቶስ ሳይሆን የእመቤታችን የማርያም ነው ብለው ሲናገሩ ሰምታችኋል። እዛ ቤት ኢየሱስ ላይ ከሳታችሁ ምንም ችግር የለውም፣ ማርያም ላይ ከሳታችሁ ግን አሳደው ይደፏችኋል። ቤቱ ምን ስለሆነ? ገፊ ስለሆነ ማለት ነው። እዚህ ጋር የምትመለከቷቸው አቡነ ገብርኤል የወንጌል ሰው ምን ተደርገዋል? ቤተ ክርስቲያን ውስጥ
እንዳይንቀሳቀሱ ተደርጓል። እዚህ ጋር ላሉት አባት ደግሞ የስተታቸውን ትምህርት ለመሸፈን በዚህም በዚያም ቀዳዳው ሲበዛባቸው ያንን ቀዳዳ ለመድፈን ወዲህ ወዲያ ይሯሯጣሉ። የተለያዩ ወንድሞችም ያን ቀዳዳ ለመሸፈን ወዲያና ወዲህ ይሯሯጣሉ። ለምን? ኢየሱስ ላይ መሳሳት እዛ ቤት ይፈቀዳል፣ ማርያም ላይ መሳሳት ግን አይቻልም። ለምን? ኢየሱስን ይጠሉታል፣ ማርያምን ያመልኳታል። ለዛ ነው ምንናገረው። ስለዚህ ቀዳዳው እየሰፋ ነው። የቤተ ክርስቲያኒቱ ቀዳዳ አስተምሮቿ በጣም እየሰፉ ስለሆነ፣ ስተቶቿም እየሰፉ ስለሆነ እነኚህን ለመድፈን በተቻሉት መጠን የውሸት ትርክቶችና ትምህርቶችን በማምጣት ያሳድዷቸዋል። ኢየሱስን የምትፈልጉ ወደ ጌታ ወደ ኢየሱስ ክርስቶስ እንድትመጡ እነግራቸዋል። ይሄንን እያያችሁ ትውልዶች ሆይ እንድትነቁ እነግራቸዋል። ኢየሱስ ክርስቶስ የማንሳሳትበት ትክክለኛነታችን፣ ኢየሱስ ላይ የሳታችሁ ቀን ግን ሕይወት ያልፋል። ኢየሱስ ብቻውን የሚያድን ጌታ ነው። እኮ የምንበላው የማርያምን ሥጋ ነው ተብሎ ያውቅ። እኔ ምን እየሆን እንደው ራሱ አይገባኝም። አልነበረም እንደዚህ አልነበረም እንደዚህ። ከየት እንደመጡ የማይታወቁ ወፍ ዘራሾች፣ ይቅርታ አድርጉልኝ ሲያንሳቸው ነው ለነገሩ። ወፍም አልዘራቸውም፣ ሰይጣን ነው የዘራቸው። እውነት እንዴ! እግዚአብሔር ባልቀለደበት መቀለድ ምን ማለት ነው? እሷም ያላለችውን ልትለውም አትችለውም። አባቶችም ያላሉትን ያደግንበት ቤት ዶግማም ያላለውን አልተማርኩም። እንደሱ ምንም መኮንን አያስፈልግም። እኔ ይውላችሁ ቤተክርስቲያን ኖር ያለው የወጣንበት ቤት ያደግንበት ቤት እድሜ ልኬን ዶግማ የሚባለውን ትምህርት ሃይማኖት ሳስተምር ኖር ያለው ሳስተምር በጣም ትልልቅ አባቶችን አውቃለሁ የጠቀሙን። በእውነት እውነቴ ነው የምላችሁ። በዚህ ዘመን የምንሰማውን ቅራቅንቦ ሰምቼ አላውቅም። ይሄ ቀልድ አይደለም። ይሄ ዝም ብሎ በቃ የማያውቁ ሰዎች ምናምን ተብሎ የሚታለፍ አይደለም። ይሄ ጨለማ ነው። ይሄ ጨለማ ነው ያልነበረ ይሄ ትውልድ ያበቀለው አረም ነው። ይሄ ነውር ነው። ይሄ የኢየሱስ ክርስቶስን ሥጋ በማቅረብ አንድ ጊዜ ተቀድሰናል። ክብር ለስሙ ይሁን። የማን ሥጋ? የማን ሥጋ? ፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ሥጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ሥጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ሥጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ሥጋና ደም ነው ብላችሁ አታምኑ። ስለዛ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። እንግዲህ መልስ ሊሰጥ ቪዲዮውን የጀመረው አንድ ምንፍቅና በአባቶች እየተነገረ ያለ አለ። ትናንት ቪዲዮ ሰርቼበታለሁ፣ ገብታችሁ ማየት ትችላላችሁ። ምንፍቅናው ምንድን ነው? የተሰቀለው የማርያም ሥጋ ነው፣ የተሰቀለው የማርያም ደም ነው። በአጭሩ ፕሮክሲ ክሩሲፊክሽን ነው ማለት ነው፣ ወይም የውክልና ማርያም ናት እየተሰቀለች ያለችው። ደን ኢየሱስ ክርስቶስ ያው ይዞ ቦታው ላይ የተገኘው እሱ ነው እንደማለት ነው ባጭሩ፣ ሌላ ምንም አይደለም። ይሄን የገባውን ምንፍቅና ቀጥታ ስተት ነው የሚለውን ከመናገር ፕሮቴስታንቶችን መሀል ላይ አስገብቶ ከዛ ጫወታውን ሞቅ ሞቅ አድርጎ ቀጥታ ነገሩን ከመናገር እጅ አዙር ለመሄድ የተሄደበት መንገድ ነውና ፕሮቴስታንቶች ያንን የኢየሱስ ክርስቶስ ሥጋና ደም ነው ብላችሁ ነው ወይ የምታደርጉት የምትቀበሉት? ታዲያ የሚካኤል ዳቦ ነው ብለን ነው እንደምንቀበለው? ዋት ማለት በተለይ በዚህኛው ቪዲዮ ላይ እኔ የገባኝ ትልቅ ነገር የፕሮቴስታንት ጥላቻ ብቻ ነው ነክሶ እየታየ ያለው እንጂ ሪዝን ወይም ትክክል ምን እናምናለን ምን እናስተምራለን፣ በተለይ ኮንፌሽናል ፕሮቴስታንቶች ወር ኢቫንጀሊካልስ ተብለው የሚጠሩት በእምነት አንቀጾቻቸው ላይ ምን አስቀመጡ የሚለውን ለመፈተሽ ዝግጁ አለመሆን፣ በጥላቻ መታወር ብቻውን ገኖ እየወጣና እየታየ ያለበት ነው እያየን ያለ ነው። ሌላ ምንም ሊሆን አይችልም። በጣም ጥቂት የሚባሉ ኮንፌሽኖችን ሰብሰብ አድርጌላችኋለሁ። ሙሉን አናነብላችሁም። ዋና ዋና ሀሳቦችን ምን ብለው እንደሚያምኑ ያንን የጌታ እራት ያንን ቀራኒው ላይ የቀረበልንን ሥጋውን ደሙን ምን ብለው እንደሚያምኑ ኮንፌሽናል የሆኑ ወይም ስሮቻቸውን ከሪፎርሜሽን ኦር ያኔ ከነበረው ከ16ኛው ክፍለ ዘመን ተሐድሶ እንቅስቃሴ የሚመዙ አብያተ ክርስቲያናት አሁንም ያሉ አሁንም በዚያው የሚመሩ ወንጌላውያን የሆኑ ማለት ነው ምን ብለው እንደሚያምኑ አንድ ሁለት እያልን የምናይ ይሆናል ማለት ነው። ለምሳሌ ከዚህኛው ጀምር። ፈርስት ሄልቬቲክ ኮንፌሽን ላይ ከላይ ተመልከቱ፣ አርቲክል 23 ላይ but the mystical supper is
that which the Lord truly offers his body and blood ይላል ማለት ነው። በእርግጥም ስጋውና ደሙን የምንቀበልበት ነው። ሚስቲካል ሱፐር ወይም የጌታ እራት ብለን የምንጠራው ያ ስጋውን የክርስቶስን ስጋና ደም የምንቀበልበት ነው። that is himself to his own so that he may live more and more in them and they in him የእርሱ የሆኑት በእርሱ እንዲኖሩ እርሱም በእነሱ እንዲኖር ነው። not that the bread and the wine and the body and the blood of the Lord are united into nature እንትኑን ከሮማ ካቶሊክ ቤተክርስቲያን ጋር ያለውን ቅራኔ እያስቀመጠን ያለው ይለወጣል የሚሉትን ኦር ትራንስብስታንሺየት ያደርጋል የሚሉትን ቀጥሎ ሲቃወም እናያለን። ዋናውን ፖይንት ግን ተመልከቱ። ምንድን ነው እያለ ያለው ሲባል የምንቀበለው የክርስቶስን ስጋና ደም ነው የሚል እንመለከታለን። ሁለተኛው ሉተርስ ላርጅ ካቴኪዝም ላይ ተመልከቱ ምን እንደሚል። ጥያቄው ናው ዋትስ ዘ ሳክራመንት ኦፍ ዘ አልታር ወይም ይሄ የጌታ እራት ወይም ስጋና ደሙን ብለን የምናቀርበው እርሱ ምንድን ነው የሚል ጥያቄ ሲቀርብ እንዲህ የሚል መልስ ያስቀምጣል። It is the true body and the blood of our Lord Jesus Christ. እርሱ እውነተኛ የሆነ የክርስቶስ ኢየሱስ ስጋና ደም ነው። In and under the bread and wine በውስጡ ከታችና በስጋውና ደሙ ላይ የሚገኝ ነው። ኦር ሪል ፕሬዘንስ ተብሎ የሚጠራው ማለት ነው። ሪል ፕሬዘንስን ኦልሞስት ኦል በሚባል ደረጃ ኢቫንጀሊካልስ የሚቀበሉት የሚያምኑ ስለሆነ ማለት ነው። እንዲሁ ባዶ አይደለም ብለው ስለሚያምኑ ማለት ነው። which we Christians are commanded by the word of Christ to eat and drink በጌታችን ቃል መሰረት እንድንበላውና እንድንጠጣው የታዘዝነው ነው ይላል ማለት ነው። ኦግስበርግ ኮንፌሽን አሁንም የሉትራኖች ነው። እንዲህ በሚል ሁኔታ ያስቀምጣል። አርቲክል 10 ላይ ኦፍ the Lord's Supper ማለት ነው ወይም ስለ ጌታ እራት ሲናገር of the supper of the Lord's they teach that the body and blood of Christ are truly present የክርስቶስ ኢየሱስ ስጋና ደሙ በእውነትም እዛ ቦታ ላይ አለ ወይም እውነተኛ ስጋና ደም ነው ብለው ያምናሉ ኦር እናምናለን በሚል አስቀምጠዋል ማለት ነው። ቤልጂክ ኮንፌሽን ሪፎርምድ ኮንፌሽን ነው የሚከተለውን ያስቀምጣል። ያሰመርኩባቸው ቦታዎች ላይ ፎከስ አደርጋለሁ ፎር ዘ ታይም ቢንግ ማለት ነው ሰዓት እንዳይሄድ። ሳክራመንት ይላል አርቲክል 33 ነው። ተመልከቱ ምን እንደሚል we believe that our gracious God taking account of our weakness and infirmities has ordained the sacraments for us ስለ ድካማችን ስላለ መጠንከራችን ሲባል እግዚአብሔር ሳክራመንቶችን ለኛ አዘጋጅቷል። ለድካማችን ለኃጢአታችን ሲባል ማለት ነው። there to seal unto us his promise and to the pledges of the goodwill and grace of God towards us ለኛ መልካም የሆነውን የእግዚአብሔር ጸጋ ወደኛ ወደ ልጆቹ የሚሆነውን ነገር በዚህ በኩል እናገኛለን ነው። ጀስት ጀነራል ሐሳቡን እየተረጎምኩላችሁ ያለሁት። and ይሄ ስራ በማን ነው የሚሰራው የሚለውን ሲናገር ምን ይላል? He declares to us by his word and that which he works inwardly in our heart በልባችን በውስጣችን በእነዚህ ነገሮች ወይም በእነዚህ ሳክራመንቶች በኩል ስራውን ይሰራል ይልና ተመልከቱም እንደሚል by means whereof God works in us by the power of the Holy Spirit በእነዚህ ነገሮች በኩል በመንፈስ ቅዱስ አማካኝነት በውስጣችን ስራን ይሰራል። therefore the signs are not empty or meaningless እነዚህ ሳይንስ ኦር ምልክቶች ቀድሞ ወንድማችን ሲምቦል ብላችሁ ብቻ አይደለ እንደምታምኑት እያለ አደባባይ ላይ የቀጠፈበት ማለት ነው። ምን ይላል? therefore the signs are not empty እነዛ ምልክቶቹ ፍለፊት እየተቀበልን ኮርፖራል ሆኖ የመጡትን ፍለፊት እየተቀበልን ያለን እነዚህ ሁለቱ ሳክራመንቶች ባዶ እና ትርጉም የለሽ አይደሉም ይልና ምን ይላል? so as to deceive us የሚያሳስቱን እንዲሁ ዝም ብሎ የተቀመጡ ነገሮች አይደሉም ይልና ምን ይላል? for Jesus Christ is the true object presented by them ኢየሱስ ክርስቶስ ነው በእነዚያ ሳክራመንቶች ውስጥ ትሩ ኦብጀክት ሆኖ ኦር የምንቀበለው ሆኖ የተገለጠው ኢየሱስ ክርስቶስ ነው ይላል ማለት ነው። without whom they would be of no moment ያ ባይሆን ኖሮ ያው ምንም የሚጠቅሙ እንዳልሆኑ እናውቃለን። ኢየሱስ ክርስቶስ ግን አለበት ይላል ማለት ነው። ቤልጂክ ኮንፌሽን 39 አርቲክልስ የአንግሊካን ነውና እዛ ላይ ስለ ሎርድ ሱፐር አርቲክል 28 ላይ ኦፍ ዘ ሎርድ ሱፐር እንደዚህ ይላል the supper of the Lord is not only a sign ተመልከቱ እዚህ ጋር ምልክት ብቻ ነው ሲምቦል ብቻ ነው ብሎ ነው የሚያምኑት ይላል። ግን ምን ይላል? ምልክት ብቻ ነው አንልም of the love that Christians ought to have among themselves one to another but rather is a sacrament of our redemption የመዳናችን ሳክራመንት ነው ወይም የመዳናችን ሚስጥር ነው በክርስቶስ ኢየሱስ ሞት በኩል ይልና in so much that such as rightly, worthily, and with faith receive the same the bread which we break is partaking of the body of Christ የምንወስደው ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው and likewise the cup of blessing is partaking of the blood of Christ
የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንዲሁ ዝም ብለን ምልክት ነው ኦር ሲምቦል ነው አንልም ይላል ማለት ነው። 39 አርቲክልስ ማለት ነው። ዋልደንሲያን ኮንፌሽን ብዙዎቻችሁ ይሄንን አታውቁም። ነገር ግን በጣም አርቲኩሌትድ ሆኖ የተቀመጠ አሁንም የፕሮቴስታንቶች ኮንፌሽን ነውና እንዲህ በሚል ሁኔታ ያስቀምጣል። አርቲክል 30 ላይ ማለት ነው that he has instituted the holy supper or eucharist for the nourishment of our soul ይህንን ቅዱስ ስርዓት ወይም ስጋ ደሙን ለነፍሳችን መጠንከር ለነፍሳችን ማደግ ሰጥቶናል። to that in that eating effectually the flesh of Christ እየበላን ያለነው የክርስቶስን ስጋ ነው። and drinking effectually his blood እየጠጣን ያለነው የእርሱን ደም ነው። by true and living faith በሕያውና በሚኖር እምነት ይህንን እንቀበላለን። and by the incomprehensible virtue of the Holy Spirit በመንፈስ ቅዱስ አማካኝነት ይሄ ይደረጋል ይላል ወልደንሲያን ኮንፌሽን ማለት ነው። ለንደን ባፕቲስት ኮንፌሽን አሁንም የሪፎርሚዶች ነው። ምን የሚል ነገር ያስቀምጣል? ምንድን ነው ይሄ? ኦፍ the Lord's Supper ቻፕተር 30 ላይ ማለት ነው ኮንፊርሜሽን ኦፍ ፌዝ ነው። እምነት ማጠንከሪያ ነው። እምነትን መግለጫ ነው የአማኞችልና ኢን ኦል ደ ቤኔፊትስ ዴር ኦፍ በዛ ውስጥ ያሉ በሎርድ ሱፐር በኩል ማለት ነው ያለውን ጥቅም በሙሉ ምን እንላለን? እንቀበልበታለን። በሞቱ በኩል የምናገኛቸው ነገሮች በሙሉ በዚህ እንቀበላለን። ኤን ግሮዝ ኢን ሂም በእርሱ ማደግ ይሆንልናል። ዴር ፋርዘር ኢንጌጅመንት ኢን ቀጥሎ የሚመጡ የቤተክርስቲያን ህይወቶች በሙሉ እያሉ የሚቀጥሉ ናቸው የሚለውን ያስቀምጣል። ኤጲስቆጶሳውያን አሉ። የእነሱ ካቴኪዝም ላይ የሚከተለውን ያስቀምጣል። ለምሳሌ ዋት ኢዝ the inward and spiritual grace given in the Eucharist ሲባል ምን ብሎ ይመልሳሉ? the inward and spiritual grace in the Holy Communion is the body and blood of Christ given to his people። ምንድነው በውስጥ የምናገኘው መንፈሳዊ የሆነው እውነት ምንድነው የምናገኘው ከዚህ ቅዱስ ስርዓት ውስጥ የምናገኘው ምንድነው ሲባል is the body and blood of Christ given to his people ለህዝቡ የተሰጠ የክርስቶስ ስጋና ደም ነው ይልና and received by faith በእምነት የምንቀበለው ነው ይላል ማለት ነው። ከዚያ ምንድነው ጥቅሙ? ያንን መቀበላችን የጌታን ራት መቀበላችን ስጋ ደሙን መቀበላችን ምንድነው ጥቅሙ ሲባል የሚከተለውን ያስቀምጣል። the benefits we receive are the forgiveness of our sins የኃጢአት ይቅርታን እናገኝበታለን። the strength of our union with Christ and one another ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለን ህብረት ይጠነክራል ይልና and the foretaste of the heavenly banquet የዘላለማዊ የሆነውን ወይም ሰማያዊ የሆነውን ያንን ትልቁን ድግስ እዚህ እየተቀበልን እንደሆነ ማሳያ ነው። which is our nourishment in eternal life የዘላለም ህይወትን የምንቀበልበት የምናድግበት ነው እያለ ይናገራል ማለት ነው። የሚከተለውን በጣም ረጅም ስለሆነ ፖዝ አድርጋችሁ መመልከት ትችላላችሁ። የጓንባራ ኮንፌሽን ኦፍ ፌዝ ነው። በጣም ኦርጋናይዝድ በሆነ መልኩ እዛ ላይም ሲያስቀምጥ እናያለን ማለት ነውና ውስጣችሁ የገባውን ምንፍቅና ዳይሬክትሊ ያንን አድረስ አድርጉ። እኛ ይህንን ጉዳይ አዘ ፕሮቴስታንት ሆነን ወደ ፊት ለፊት የምንናገርበት ምክንያት ያው የእኛ ክርስቶስ ስለተነካ ነው። መጽሐፍ ቅዱስን ጠቅሳችሁ ስለሆነ የተሰቀለው ብላችሁ ስትሉ የተሰቀለው ክርስቶስ የእኛም ጭምር ስለሆነ የክርስቲያኖች ጭምር ስለሆነ ማለት ነው። ለዛ ነው አድረስ የምናደርገው። አድረስ ስናደርግ እናንተ ውስጥ ያለውን ጉዳይ ያንን ለመፍታት ሂዱ እንጂ ፕሮቴስታንትን እንደ ሺልድ አድርጋችሁ ከፊት ለፊት እንደ ጋሻ አስቀምጣችሁ ከዛ የራሳችሁን ጉዳይ ከጀርባ እንድሰሩ በምንም ታምር መንገድ ሊከፍትላችሁ አይችልም። ጭፍን ያለ ጥላቻ ነው እየተመለከትን ያለ ነው። ምንድነው የክርስቶስ ስጋና ደም ነው ትላላችሁ ወይ? ሲሪየስሊ ዱድ ሲሪየስሊ። ምልክትነቱ ምልክትነት ነው። ምክንያቱም ቀጥታ ስጋውን ቦጭቀን አይደለም እየበላን ያለ ነው፣ ኦር ደሙን ቀርተን አይደለም እያደረግን ያለ ነው። ምልክት ነው። ምልክቱ ግን ሜር ምልክት አይደለም፣ ሜር ሲምቦል አይደለም፣ እንዲሁ ባዶና ትርጉም የለሽ ነገር አይደለም። እየበላን ያለ ነው በዚህ በምናደርገው ማለት ነው። ያንን የክርስቶስን ስጋና ደም ነው። ጸጋን የምንቀበልበት ነው። የኃጢአት ይቅርታን የምናገኝበት ነው። የዘላለም ሕይወት ፕሮሚሶች ጭምር ያሉበት ነው። ያንን አክቹዋሊ የምናገኝበት ነው ብለን እናምናለን። ጥላቻውን ምን አመጣው ለማለት ነው። እና ኮንፌሽናል የሆኑ ክላሲካል የሆኑ ፕሮቴስታንቶች አሁንም ማጆሪቲውን የፕሮቴስታንት ዲኖሚኔሽን ሜካፕ የሚያደርጉትም እነሱ ስለሆኑ የሚያምኑት ይሄው ነው እያለ የራስን ቤት ምንፍቅና ለመሸፈን ፕሮቴስታንትን ከፊት ለፊት እንደ ማጣፈጫ አድርጎ ማቅረብ I think it doesn't help you. ጸጋና ሰላም ይብዛላችሁ።